ያፌት እንግዲህ ሲጓጓለት የነበረው ቀን ደርሶ ኤፍራታን መንገድ ላይ አግኝቷተኝ ናታንን ሰው ሲገድል የሚያሳይ ቪዲዮ እየቀረጸውን ለኤፍራታ አሳይቷታል ማለት ነው። ናታን እንዲድን ከፈለግሽ እኔን አግቢኝ፣ የኔ ሚስት ከሆንሽ ናታን ይድንልሻል። ከዛ ውጭ ግን አሳልፌ የዘላለም እስር ቤት እንዲገባ አደርገዋለሁ እያላት ነበር። ኤፍራታ ድንግጥ ብላ ነበር፣ እያለቀሰችም ነበር። የእውነት ፈርማ ታገባው ይመስላችኋል ወይስ ደግሞ ናታን በሌላ መንገድ የሚያመልጥ ይመስላችኋል? ናታንን እንግዲህ ታጠዋለች። ያፌትን ፈርማ ካገባችው ኤፍራታ እንግዲህ ናታንን ታጠዋለች ማለት ነው። ናታንን ለማዳን ደግሞ ይሄን ነገር ማድረግ አለባት። ኤፍራታ አሁን ጭንቅላቷ በብዙ ነገር ተወጣጥሯል። አንደኛ ጽዮን የነገረቻት እንግዲህ እናቷ እንደሆነች ገነት ነግራት ወዲያውኑ ከምኔው ሳይባል እርስ ታድርገዋለች። ናታን ደርሶ እንግዲህ እንዲረሳሳና ነገሩ ተደባብቆ እንዲያልፍ አድርጎታል። ይሄም እንግዲህ እንደዚህ ነገሮችን ለመሸፈን ሊረዳው የቻለው የጽዮን ወዲያውኑ መርሳቷ እንጂ ወዲያውኑ ባትረሳ ኖሮ ሄዳ ገንዬ ጋር ትፋጠጥ ነበር። ገነት ላይ ፊቷን ቀይራባታለች ኤፍራታን ባለመናገሯ የከፋት ይመስለኛል። ጠርጥራለች፣ ግን ደግሞ እስከዛሬ ስለደበቀቻት የእውነት ብትነግራት የሚከፋት ይመስለኛል። ኤፍራታን ከዛ ቤት ብን ብላ የምጠፋ ሁሉ ይመስለኛል። ግን ደግሞ ጥርጣሬ ያላት፣ ግን እርግጠኛ አይደለችም። ምክንያቱም ጽዮን ወዲያው እየረሳች ነው፣ ወዲያው እያስታወሰች፣ ወዲያው እየረሳች። በዛ ቤዛ ብዙ ነገሮችን እያሰበች ነው። ማንም ቸክ እያደረገኝ አይደለም፣ ብቻ እዚህ ቤት ልውጣ እንጂ እዚህ እስር ቤት ልውጣ እንጂ ሁሉንም ጠራርቄ ከዛ ቤት አስወጥቼ በነጻነት ህይወቴን መምራት ነው የምፈልገው። ማንንም አልፈልግም፣ ናታንንም ሁሉንም ማንንም አልፈልግም። ብቻ ከዚህ እስር ቤት የምወጣበትን መንገድ ፈልጊልኝ እያለች ነበር። እንግዲህ ያፌት እርግጠኛ ነኝ ያለውን ነገር ስለሚያደርግ ኤፍራታን ያገባታል። የሆነ ነገር ካልያዘ እንደዚህ ብሎ አይዝትብኝም በማለት እንግዲህ ቤዛም የያፌትን ጭካኔና አረመኔ ያሳለፈችውን ነገር ሁሉ እያስታወሰች ስለ ያፌት እንግዲህ በእርግጠኝነት ኤፍራታን እንደሚያገባት ለጓደኛዋ እየነገረቻት ነበር። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 61 እንግዲህ እንዳያችሁት ነው ሁላችሁም። ክፍል 62 ምን ይፈጠራል? በክፍል 61 እንግዲህ እንዳያችሁት በጉጉት ስንጠብቀው የነበረው ኤፍራታ እንግዲህ ገነት እናቷ እንደሆነች ስትነግራት ሲሆን ምን አይነት ሪያክሽን ታሳያለች? ምን ትል ይሆን? ብንብላ ትጠፋ ይሆን? ወይስ ከገነት ጋር ትጣላ ይሆን? ወይስ ደግሞ ያለመፈለግ ስሜት ይሰማት ይሆን እያለን ነበር። ግን ደግሞ ባልጠበቅነው መልኩ ጽዮን ወዲያውኑ እርስት አድርጋ፣ በዛ ላይ ደግሞ ናታን ተጨምሮበት ነገሮች ተደባብቀው እንዲያልፉ ተደርጓል። እሷ ትኩረት ለመስጠትና በደንብ ለማጣራት ብትፈልግም ናታን ግን ነገሮችን ሸፋፍኖ ማለፍ ፈልጓል ማለት ነው። ግን ደግሞ እሷ በጣም ጥርጣሬ አድሮባታል ማለት ነው። ሶ ለገነት እንግዲህ ናታን ድጋሚ እድል ካገኘው እነግራታለሁ፣ ከዛ ውጭ ግን ራስሽ ነገሪያት፣ ከዚህ በላይ ኤፉዬ ስትጨነቅ ማየት አልፈልግም፣ ከዚህ በላይ ምንም ሊመጣ አይችልም እያላት ነበር። እንግዲህ ገነትም የአንድ ወር ጊዜ ስጠኝ እንጂ ከዛ በኋላ እኔ ራሴ እነግራታለሁ፣ አንተ መናገር አይጠበቅብህም እያለችው ነበር። ሰው እንግዲህ አንድ ወር እስኪሞላ ድረስ የሚስጥር ተደብቆ የሚቆይ ይመስላችኋል? ወይስ ደግሞ ከእለታት አንድ ቀን እንደለመደችው ጽዮን በድጋሚ ታፍረጠርጠው ይሆን? ከጽዮን በፊት ግን ትነግራታለች ብዬ ማስበው ሉሊት ናት። ምክንያቱም ሉሊትና ኤፍራታ እየተቀራረቡ ነው። ልሸኝሽ በማለት እንግዲህ ሉሊትን ይዛት ወጣ ያፌት ጋር ስላለው መረጃ እየጠየቀቻት ነበረ። ሉሊት ይህን መረጃ ቀድማ አምጥታላት ቢሆን ኖሮ ያፌት ይዞ እንደዚህ ሲያስጨንቃት ማስፈራሪያ ታደርገዋለች ብዬ አስባለሁ። አሁንም ቢሆን ኤፍራታ ሳትፈርም ሉሊት ያፌት ያገታቸውን ሴቶች፣ ቡና ቤት የሚወስዳቸውን ሴቶች ቀርጻ ካመጣችላት ይህን ነገር በዚህ አስፈራርታ አንተም ናታንን ካስያዝከው እኔ ሜና ሳይጃ አስይዛለሁ። ስለዚህ ሉሊት ይህን መረጃ ካመጣችለት እንግዲህ ኤፍራታ ናታንን ያው የማዳን እድሏ ከፍተኛ ይሆናል ብዬ አስባለሁ። ምክንያቱም ያፌት የነገር ከታየ እንደሚታሰር እንደሚያስቀጣው ስለሚያውቅ የናታንን ቪዲዮ አሳልፎ አይሰጣትም ብዬ አስባለሁ። ሉሊት እንግዲህ ይህን ነገር እንድትጀምር ስራዋን እንድትጀምር ማስጠንቀቂያ ሰጣት ነበር። እየተመለሰች ሉሊት ደግሞ ምን ማድረግ አለብኝ እያለች እየተንሿከከች ነበር። የእውነት ሄዳ ያን ቪዲዮ ቀርጻ ካመጣች እንግዲህ ወንጀላቸው እኩል ይሆንና ኤፍራታን ከዚህ
ውሻና አረመኔ ሰውዬ እምትድን ይመስለኛል። ግን ያ ቪዲዮ ካልመጣ ኤፍራታ ለናታን ስትል የጋብቻ ወረቀቱ ላይ ፈርማ ያፌትን ታገባለች ማለት ነው። ከዛ ውጭ ግን ናታንን ወይ በእስር ቤት ታጣዋለች። ዞሮ ዞሮ ፈረመችም አልፈረመችም ናታንን ልታጣው ትችላለች ብዬ አስባለሁ። ምክንያቱም ያፌት አንደኛ ነገር ይህን መረጃ ይዞባታል። ሁለተኛ ነገር እሷን በጣም ይወዳታል። በዚህ መልኩ ባያገኛት እንኳን በሌላ መልኩ ሊያገኛት ይችላል። አንዴ ስላጠመዳት ሰውየው የሚፋታት አይመስልም አያያዙ ማለት ነው። ስለዚህ ያፌት ኤፍራታን የማግባት እቅዱ በሌላ መንገድም ቢሆን ኤፍራታን የግሉ ያደርጋታል። ከዛ በኋላ ግን ካገባት በኋላ ግን አንቅሮ ልክ እንደ ቤዛ ሜዳ ላይ ነው የሚጥላት። ምክንያቱም ቤዛን መጀመሪያ አባብሎና አሽቆልቁሎ ነበር ያገባት። ከዛ በኋላ ነው ጎዳና የጣላት ማለት ነው፣ በሌላ ሴት የቀየራት። ያፌት እንግዲህ ለሴት ልጅ ምንም አይነት ርህራሄ የሌለው ወንድ ነው። ስለዚህ ኤፍራታ ለናታን ብላ አንደኛ ልትፈርምለት ትችላለች። ሁለተኛ ነገር ደግሞ በሌላ መንገድ ሉሊት ያንን መረጃ ካመጣችለት ከዚህ ነገር ልታመልጥ ትችላለች ብዬ አስባለሁ። እሷም አላመነችውም። በእርግጥ ተጠራጥረዋለች። ናታን እንግዲህ ከዚህ ነገር እንዴት ያመልጣል? ናታን የኤፍራታ እንዴት ሊሆን ይችላል ካላችሁኝ፣ አንደኛ ሉሊትን መረጃ ቀርጻ ካመጣችላትና በዚህ ያፌትን ካስፈራራችሁ፣ ሁለተኛ ነገር ደግሞ ይሄ ናታን ይገደለው የተባለው ሰውዬ በአካል መጥቶ መረጃውን ካጋለጠ፣ ምናልባት ከፖሊሷ ጋር ከቤዛ ጓደኛ ጋር የሚሰሩ ከሆነ ይሄ ሰውዬ ይሄን መረጃ ካጋለጠ መድኃኒት ሰጥተውት ራሱን እንዲስት አድርጎ እሱን እንደዛ እንዳደርግ አድርጓል ብሎ ከመሰከረ ኤፍራታ እንግዲህ ያፌትን ከማግባትም ናታንንም ከማጣን ትድናለች ብዬ አስባለሁ። ከዚህ ውጭ ሌላ ምንም አማራጭ የለውም። ሌላ ደግሞ ናታን እንግዲህ ቀድሞ ወይ ለፖሊስ እጁን ይሰጣል ወይም ደግሞ ቀድሞ ያስረዳታል። ሁሉም ነገር ውሸት እንደሆነ ያስረዳታል። ቢያስረዳትም ግን ታምናለች ብላችሁ ታስባላችሁ? እኔ የምታምነው አይመስለኝም ናታን ቢያስረዳት ራሱ። ምክንያቱም አይኗን መቼም አላምንም አትልም። የእውነት ሪል ነው የሚመስለው። ሰውየው ምናልባት ከነ ያፌት ጋር አለግባባ ብሎ አለመግባባት ተፈጥሮ በስራ ጉዳይ አለግባባ ብለው ምናልባት ይሄን መረጃ ያፌት ያን የተገደለ የተባለው ሰውዬ ራሱ መረጃውን አውጥቶ ያፌትን ካጋለጠው ምናልባት ኤፍራታም ናታንም ያመልጣሉ ብያለሁ። ይሄ ድራማ ግን ሊጠናቀቅ ይመስላል። ምክንያቱም ቤዛ እስር ቤት ገብታለች። ቀጥላ ሉሊት እስር ቤት ከገባች ከዛ ያፌትም ከገባ ካላስ ድራማው ይጠናቀቃል ብዬ አስባለሁ። ከዛ በላይ የሚሄድ አይመስለኝም። ግን አሁን ላይ በጣም ያጓጓል። በተለይ የኤፍራታ ጉዳይ ትፈርማለች አትፈርምም፣ ሲቀጥል ደግሞ ገነትን እናቷ የመሆኑን ጉዳይ ረስታ በዚህ ነገር ቢዚ ሆና ትተዋለች ወይስ ደግሞ ማጣራቱን ቀጥላ ደርሳበት ገነት እናቷ መሆኗን አረጋግጣ ምን አይነት ውሳኔ ትወስናለች? ብቻ በቀጣይ ክፍል እስከምንገናኝ ባይ ባይ፣ ሰላም ሁኑ። በዛ ደግሞ ጽዮንን ማለት ነው ወይ የረሳሁት ነገር ጽዮንና ቢኒያም ከጽዮን ፍቅር የያዘው ይመስላል። አይኑ አስተያየቱ ምናምን ብቻ ፎንቃ የገባለት ይመስላል። እነዚህ ልጆች ቢጣመሩ ምን ይመስላችኋል? ብቻ ፍቅር የያዘው ይመስላል። ጽዮን ግን አንዴ ታስታውሳለች፣ ወዳው ትረሳለች። ይሄ ነገር ለእሷ ራሱ ትኩረት የሚያስፈልጋት ሰው ናት ብዬ አስባለሁ። ይሄ በሽታዋ ሕክምና ካልተደረገላት ወደ ሌላ ነገር ይቀየራል ብዬ አስባለሁ። ይሄ ነገር ሳታዘበራረቀው ገነት ለኤፍራታ እናትነቷን ብትነግራት ግን የተሻለ ነው ብዬ አስባለሁ። ካልነገረቻት ግን ነገሮች አሁንም ውስብስብ እየሆኑና ኤፍራታ የበለጠ ገነትን እየጠላቻት ትሄዳለች ብዬ አስባለሁ። እውነቱን አውቃ ግን የሆነ ነገር ብታደርግ ይሻላል። ወይ ታምናለች ወይም ደግሞ ታዝንባታለች ብዬ አስባለሁ። እስከዛው ሰላም ሁኑ። ባይ ባይ።